ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ጥቂቶቹ ጀነራሎች። የሌተናንት ኮሎኔል መንግስቱ ያልተነገሩ ሚስጥሮች። በወታደር እሸቱ ወንድም ወልደ ስላሴ። ጥቂት ጀነራሎች። እናንተ ያለ ፍርድ ልትገሉኝ ነበረ፣ እኔ ግን በፍርድ ገላችኋለሁ። ሌተናንት ኮሎኔል መንግስቱ ኃይለ ማርያም። ወቅቱ እሳት ውስጥ ያለው እሳቱ ደርግ አባላቶቹ የነበሩትን ወታደራዊ መኮንኖችና ወታደራዊ አዛዦችን ሁሉ አብዮት ልጆቿን ትበላለች ተብሎ እንደተተረተው የሌተናንት ኮሎኔል መንግስቱ አብዮት ሰውን የበላበት የነበረበት ነው። አስቀድሞ በብቃታቸውና በብስለታቸው ብቻ ደርግን እንዲመሩ ራሱ የመረጣቸውና የለመናቸውን የደርግ አባላት ያልሆኑትን ጀነራል አማን አምዶምንና ብርጋዴር ጀነራል ተፈሪ በንቲንም በምክንያት አድርጎ የመንግስቱ አብዮት በልቷል። ይህ ሁሉ ሲሆን በወታደራዊ ክፍል ውስጥ አንዳችም የግድያ ወይንም የአብዮት ቅልበሳ ያደረገም ሆነ ለማድረግ ያሰበ የተደራጀ ክፍለ ጦር የለም ነበር። ደርግም ቢሆን በ10 አለቃና በ50 አለቃ ካድሬዎቹ የሌተናንት ኮሎኔል መንግስቱን አብዮት ተጠብቋል። ጀነራሎቹ ሳይቀር በ10 አለቃና በ50 አለቃ የበታች ሹማምንት እየታዘዙ እንዳሻቸው መሄድ፣ መራመድ፣ መስራትና መምራት ሁሉ ተገድበው ባሉበት ዘመን ውስጥ ሆነው 1981 ዓ.ም ብቅ አለ። ይህ ዘመን እንዳባባሉን ተርጉመውና ጎደሎ ዓመተ ምህረት ነው ተብሎ ይታወሳል። በዚህ ወር ውስጥ በሌተናንት ኮሎኔል መንግስቱ አብዮት ውስጥ ሁሉ ምንም ነገር በገሃድ የወጣ ከውስጥም ከውጭም የለም ነበር። ግንቦት 1 ቀን 1981 ዓ.ም ላይ የቤተ መንግስቱ አዛዦች በዘመቻ መምሪያ ቢሮ ውስጥ ድንገተኛ ስብሰባ አደረጉ። ይህ ዓመት ብዙዎችን የመደበኛ ሰራዊት አባላት በተለያዩ ጉዳዮች ውስጥ የግቢው ጠንካራ ኃይል ሁሉ ወደ መኮንነት ኮርስ ማሰልጠኛ ማዕከል የገቡበት ነበር። ሌላው ደግሞ የወያኔና የሻዕቢያ ሰራዊት ወደ መሃል አገር ገብተዋል እየተባለ ከቤተ መንግስቱ ልዩ ልዩ ክፍሎች ወታደሮች እየተወሰዱ የሌተናንት ኮሎኔል መንግስቱ ግቢ የወታደራዊ አቅም እየተዳከመ የመጣበት ጊዜ ነበር። ግንቦት 1ና 2 ሌተናንት ኮሎኔል መንግስቱ ኃይለ ማርያም ወደ ምስራቅ ጀርመን ሊሄዱ ነው የሚል ጭምጭምታ ተሰማ። የግቢው የጥበቃ ኃላፊ ሻለቃ ስለሺ መኩሪያ ጥብቅ ሚስጥር ለግቢው አዛዦች ሁሉ አደረሳቸው። ይህ ጥብቅ ሚስጥርም ለማንኛውም የግቢው ጥበቃ ሰራዊት አባላት የዕለት ፍቃድ እንዳይሰጥ፣ ከግቢው ውጪ የሚማሩ የማታ ተማሪዎችም ሁሉ ተምረው በጊዜ እንዲገቡና የግቢውን ጥበቃ ሁኔታ ሁሉ በንቃት እንዲጠብቁ የሚል ነበር። የግቢው ውስጥ ሰራዊት አዛዦችና የበታች ሹማምንቱም የውዴታ ግዴታ ተግባራዊ አድርገውታል። ግንቦት 3ና 4 የቃኙ አዛዦችና የታንከኛ ተደራቢ የመቶ የነበረው የቃኝ 102 ጂፖቻቸውን ከታንከኛ ሻምበል ጋር እየተነጋገሩ በታንከኛ ጦር ሰፈር አካባቢ ያለውን 3ኛ በር በንቃት ይጠብቃሉ። በሌተናንት ኮሎኔል መንግስቱ መኖሪያ ቤት አካባቢ ያለው የቀኝ ሻምበልም እንዲሁ የሚስጥር ስራውን እያከናወነ ነው። የልዩ ኃይሉ አባላትና የልኡካኑ ቡድን ወደ ካዛንቺስ ሱፐርማርኬት አጠገብ ባለው የኢትዮጵያ ብሔራዊ ባንክ አካባቢ ይመላለሳሉ። ይህም በእንዲህ እንዳለ ቀናቶች ተደማምረው ግንቦት 8 1981 ዓ.ም ላይ ደረስን። የሌተናንት ኮሎኔል መንግስቱ ልኡካን ቡድን ሁሉም ቀድሞ በተዘጋጀላቸው የኢትዮጵያ አየር መንገድ ተገኝተዋል። የቤተ መንግስቱ የክብር ዘብም ቦሌ ዓለም አቀፍ ማረፊያ ደርሶ የፕሬዝዳንት መንግስቱ ኃይለ ማርያምን መምጣት ይጠባበቃል። ምን ይሄ ብቻ!
የስራ አስፈጻሚ ኮሚቴና የሀገሪቱ ሚኒስትሮች በክቡር አማኑኤል አምደ ሚካኤል ቀዳሚነት ቦታቸውን ይዘው ቆመዋል። ሌተናንት ኮሎኔል መንግስቱ ሙሉ የሲቪል ልብሳቸውን ለብሰው በሻምበል ፍቅረ ስላሴ ወግደረስና በሻምበል መንግስቱ ገመቹ ታጅበው ቦታው ላይ ደረሱ። ወዲያው ከወደ ጥግ ላይ የቆሙት ከሌተናንት ኮሎኔል ተስፋዬ ወልደ ስላሴ ጋር በሚስጥር ተያዩ። ሌተናንት ኮሎኔል መንግስቱ የክቡር ዘብ ለክቡራቸው አሸኛኘት ሊያደርግላቸው ቆሞ ይጠብቃቸዋል። የክቡር ዘቡ ፊት ለፊት የምድር ጦር ወታደራዊ ልብስ ለብሰውና ሻሞላ ይዘው የቆመው ሻምበል ሲሳይ በቀለ ሌተናንት ኮሎኔል መንግስቱ አሸኛኘት በብረት ሰላምታ የክቡር ዘቡን አስጠና። ለጉብኝት ሌተናንት ኮሎኔል መንግስቱን ጋበዛቸው። ሌተናንት ኮሎኔል መንግስቱ ለክብራቸው የተሰለፈውን የክቡር ዘብ ጎብኝተው ወደ ስራ አስፈጻሚ ኮሚቴው በመሄድ ሚኒስትሮችን ሁሉ ጨብጠው በእጅ ሰላምታ በመሰናበት የተዘጋጀላቸው ልዩ አውሮፕላን ውስጥ ገቡ። ሌተናንት ኮሎኔል መንግስቱና ልኡካኑ የያዘው አውሮፕላን ተንደርድሮ የኢትዮጵያን ምድር ለቆ አየር ላይ መንሳፈፍ እንደጀመረ አንድ ነገር ተፈጠረ። ሰዓት ባልሞላ ጊዜ ውስጥ ጥቂት ጀነራሎች በመሆን በመከላከያ ሚኒስቴር መስሪያ ቤት ውስጥ ስብሰባ ጀምረዋል። የኢትዮጵያ አብዮት በኬጂቢ እንደሚጠበቅ ያልተረዱት ጀነራሎች እንደተሰበሰቡ በሐሳብ ያለ መስማማትና ያለ መጣጣም ተፈጥሮ ስብሰባቸው የልጆች ጨዋታ አይነት ሆኖ ወዲያው ወሬው ታላቁ ቤተ መንግስት ደረሰ። ፈጣኑ የልዩ ጥበቃ ብርጌድ አዛዦችና የደርጉ ቀኝ እጅ ሆነው የቃኘው ሻምበልና የመቺ ኃይሉ ወታደሮች ለጉዳዩ ጊዜ ሳይሰጡ በብረት ለበስና በነፍስ ወከፍ መሳሪያ በመደራጀት የመከላከያ መስሪያ ቤቱን ግቢና ውጪውን ከበቡት። ባለመስማማታቸው የሚያልፈው አልፎ የሚወጣው ወጥቶ የቀሩት ጀነራሎች ከሻንጣቸው ላይ የታጠቁትን ሽጉጣቸውን እንደታጠቁ እጃቸውን ሰጡ። ከዛም ሽጉጣቸው ከሻንጣቸው ላይ የተፈታ በመቺ ኃይሉ ዋዝ ላይ ተሰብስበው ተጫኑና በታንክና በመትረየስ ታጅበው ታላቁ ቤተ መንግስት ገቡ። ለአራትና 5 ዓመታት ተዘግቶ የነበረው 13ኛ በር እስር ቤት በግቢው ጥበቃ ኃላፊ በሻለቃ ስለሺ መኩሪያ ትዕዛዝ ተከፍቶ ሁሉም ጀነራሎች በዚህ እስር ቤት ውስጥ ታጎሩ። አፍታም ሳይሰጣቸው ወዲያው ከሞርተር ክፍል 12 ወይንም አንድ ጓድ በአንድ የበታች ሹም እንዲጠበቁ ተደረገ። ከሌሊቱ 6 ሰዓት ሲሆን የቃኙ 2 መትረየስ የጠመዱ ጂፖችና አንድ ባለጎማ ብረት ለበስ ታንክ ከቀኝ ሻምበል ተዘጋጅቷል። ከመቺ ኃይሉ 2 ላንድ ሮቨሮች 6 ወታደሮችን ይዞ ከመቺ ኃይሉ አዛዥ ጋር በመሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ግቢ ውስጥ ቆመዋል። ሌተናንት ኮሎኔል መንግስቱን ይዞ የሄደው አውሮፕላን በዚያኑ ምሽት ላይ የሀገራችን ምድር ላይ አረፈ። ሌተናንት ኮሎኔል መንግስቱ የቃኙ ሻምበል አዛዥ ሻምበል ገብሩ ተሰማ ባሉበት ታንክ ውስጥ እንዲገቡ ተደረገ። ሌላው የልኡካኑ ቡድን አባላት በተለያዩ መኪኖች ወደ የቤታቸው ሄዱ። ሌተናንት ኮሎኔል መንግስቱን የያዘው ታንክ ከፊት ለፊቱ አንድ የትራፊክ ፖሊስ ሞተር ብስክሌት እንዲሁም ከሱ በኋላ ደግሞ ባለ 3 ቀለማት የደህንነት መኪና ይከተላል። በግራና ቀኝ በኩል 2 መትረየስ የተጠመደባቸው የቀኝ ሻምበል ጅቦች ነበሩ። ሌተናንት ኮሎኔል መንግስቱ ያሉበትን ታንክ ከኋላ የመቺ ኃይሉና የልዩ ኃይሉ ስብጥር ወታደሮች በላንድ ሮቨር ይከተላሉ። እነዚህ ወታደሮች የሁለቱንም ላንድ ሮቨሮች መስኮት ከፍተውና የመሳሪያቸውን አፈሙዝ አውጥተው ግራና ቀኙን እንደተቆጣች ራስ ነብር በቁጣ ይገላማምጣሉ። አንደኛው ላንድ ሮቨር ሻምበል ገብረ ሚካኤልን የያዘው ከሞተር ብስክሌቱና ከደህንነቱ መኪና በቀኝ በኩል ሆኖ በአጠቃላይ የታንኩን ዙሪያ ምንም ነገር እንዳይነካው በመስቀል ቅርጽ ሌተናንት ኮሎኔልን ይጠብቃል። ሌተናንት ኮሎኔል መንግስቱ መጀመሪያ የሄዱት በዋናው አብዮት አደባባይ ቢሆንም አሁን ወደ ቤተ መንግስታቸው ሲመለሱ ግን ታቦት በሄደበት አይመለስም ይባላልና በቦሌ መድኃኔዓለም ቤተክርስቲያን፣ በአትላስ ሆቴል፣ በኡራኤል ቤተክርስቲያን፣ በካዛንችስ ሆቴል አድርገው በ3ኛ በር በኩል ወደ ግቢያቸው ታላቁ ቤተ መንግስት ገቡ። ግቢያቸው ውስጥ የገቡት ሌተናንት ኮሎኔል መንግስቱ ከታንኩ አልወረዱም።
የቀኙ ሻምበል፣ የልዩ ኃይሉና የመጂ ኃይሉ አዛዦች፣ ሌሎችም የግቢ ውስጥ ጥበቃ አዛዦች እርስ በርስ ይነጋገራሉ። የልዩ ኃይሉ አባላትም መሳሪያቸውን ደግነው ቢቆሙም የታንኩ በር ግን አልተከፈተም። በወቅቱ በስውር ቦታ ሆነው ጉዳዩን ሲከታተሉ የነበሩት ሌተናንት ኮሎኔል ተስፋዬ ወልደ ስላሴ ጥቁር ካፖርት ለብሰውና በግራ እጃቸው የመገናኛ ሬዲዮ ይዘው ከደርጉ ጽሕፈት ቤት አካባቢ ከአንበሳው ግርግም በኩል ብቅ አሉ። ሻለቃ ስለሺ መኩሪያና ሌሎች አዛዦች ሁሉ የመቻኮል ሁኔታ ይታይባቸው ነበር። ሌተናንት ኮሎኔል ተስፋዬ ወልደ ስላሴ ወደ ታንኩ ተጠጉና ለሻምበል ገብሩ ምልክት ሲሰጧቸው የታንኩ በር ተከፈተ። ሌተናንት ኮሎኔል ተስፋዬ ወደ ታንኩ ውስጥ አንገታቸውን ገባ አደረጉና ሌተናንት ኮሎኔል መንግስቱን ሰላም ብለው ወጡ። ሌተናንት ኮሎኔል መንግስቱም በፍጥነት ከታንኩ ውስጥ ወጡና ግራና ቀኙን ተመልክተው ሲያበቁ ተስፋዬ ምን እየተሰራ ነው? እነ መርድ ንጉሴና ሜጀር ጀነራል አበራ አበበ ሊገኙ ነበር። ለመሆኑ አንተ ምን ትሰራለህ? ይህ ሁሉ ኩዴታ በእኔ ላይ ሲፈጸም ምን ትጠብቅ ኖሯል? እኔ እኮ ዶሮ እንድታረባና ውሻ እንድትጠብቅልኝ አልነበረ ማደራ ብዬ ሄድኩት አላቸው። ሌተናንት ኮሎኔል ተስፋዬ ወልደ ስላሴ የምሽቱን ቅዝቃዜና ያለቃቸውን ቁጣ እንደምንም ተቋቁመው ጓድ ሊቀመንበር፣ ሁሉም ነገር በቁጥጥር ስር ውሏል። ስለዚህ አሁን ወደ ቤት ይግቡና ሲነጋ እንወያይበታለን አሏቸው። ሌተናንት መንግስቱ ግን በንዴት ምኑን ገባው ተስፋዬ? ሌሊት የቀሩት ሰዎች ከነ ልጆቼ እንደተኛው ቢጨርሱኝስ አሉ። ሌተናንት ኮሎኔል ተስፋዬ ግን ፕሬዝዳንቱን ለማረጋጋት እየሞከሩ አሁን ምንም ነገር የለም፣ እባክዎ ጓድ ሊቀመንበር፣ ባለቤቱን ልጆቹ ብርድ ላይ ቆመው ይጠብቁታል፣ አሁን ይግቡ አሏቸው። ሌተናንት ኮሎኔል ተስፋዬ ከኮሎኔል መንግስቱ ኃይለማርያም ጋር ተከታትለው ሄዱ። ሁለቱም በልዩ ኃይሉና በቀኝ ሻምበል አዛዦች ታጅበው ወደ መኖሪያ ቤታቸው አካባቢ ሲደርሱ ባለቤታቸው ወይዘሮ ባንቺ ቢሻው ጸጉራሙን ረጅም ካፖርታቸውን ለብሰው ከልጆቻቸው ጋር ቆመው ነበር። ልጆቹ የአባታቸውን ስም እየጠሩ ሲያለቅሱ፣ ወይዘሮ ባንቺ ግን እንባቸው እየፈሰሰና ሳግ እየተናነቃቸው ሌተናንት ኮሎኔል መንግስቱን ለማየት ከልክሏቸው ነበር። ሌተናንት ኮሎኔል መንግስቱም ሁለት እጆቻቸውን ወደፊት ዘረጉላቸውና ተቃቅፈው ከንፈር ለከንፈር ተሳሳሙ። ልጆቹም ግራና ቀኝ ሆነው እናትና አባታቸውን ከበው ሳለ ሌተናንት ኮሎኔል ተስፋዬ ጓድ መንግስቱ በሉ ደህና አደሩ አሉ። መንግስቱም ተስፋዬ ሁሉም ነገር በጧት እንዲጀመር ብለው በልጆቻቸውና በሚስታቸው ታጅበው ወደ ቤት ገቡ። አሁን በግራና በቀኝ አለፍ አለፍ ብለው የነበሩት የቀኝ ሻምበል አዛዥና የግቢ ውስጥ የጥበቃ አዛዦች ሁሉ ወደ መንደራቸው ተመለሱ። ሌተናንት ኮሎኔል ተስፋዬ ወልደ ስላሴም በነጩ 504 ፔድሮ መኪናቸው ከታላቁ ቤተ መንግስት ወጥተው ሄዱ። አሁን በታላቁ ቤተ መንግስት ጥበቃውና ኃይሉ ሁሉ እጅግ ጠንካራ ሆነ። በተለይ ሌተናንት ኮሎኔል መንግስቱ መኖሪያ ቤት አካባቢ የሚገኙት የቀኝ ሻምበል ወታደሮችና የመጂ ኃይሉ አዛዦች ከምንጊዜውም የበለጠ የተነቃቁበት ጊዜ ነበር ማለት ይቻላል። በአጠቃላይ የግቢው ሰራዊት ሁሉ እንደ አንበሳ አፍጥጦ ያደረበት ሌሊት ነበር። ሌተናንት ኮሎኔል መንግስቱ ወደ ቤታቸው ሲገቡ ብርድ ላይ የነበሩት ወይዘሮ ባንቺ ልጆቻቸውን መኝታ ቤት አድርሰው ትንሽ ቆይተው የመኝታ ቤታቸውን መብራት ሁሉ አጠፋፍተው ወደ ሳሎን ተመለሱ። ሌተናንት ኮሎኔል መንግስቱ ግን ድካማቸውን ለማስታገስ አስበው ነው መሰለኝ በቀዝቃዛ ውሃ ሰውነታቸውን ታጥበው በቤታቸው ውስጥ ያሉትን ሁለት ስልኮች ከጠረጴዛው ላይ አስቀምጠው ትልቁን አጀንዳ ያገላበጡ ስልክ ሲደውሉ በሳሎኑ መብራት ይታያሉ። በዚያ አስፈሪ ምሽት ታላቁ ቤተ መንግስት ከውጪም ቢሆን በድሪቶ ለባሾች፣ በባና ለባሾችና በባለጎማ ታንክ ዙሪያውን ይጠበቃል። 4 ኪሎ ግንብ ሰፈር ሁሉ ከወትሮ በሲቪል ልብስ ለባሾችና ደህንነቶች ተከቧል። ጭርታው ደግሞ በጣም አስፈሪ ነበር። የወትሮ ጭፈራና ውካታ ሁሉ የለም። የ4 ኪሎ ቡና ቤቶችና ግሮሰሪዎች ሁሉ በጣም ቀዝቅዘዋል። ሌሊቱን ሙሉ የሌተናንት ኮሎኔል መንግስቱ ሳሎን መብራት ሳይጠፋ ነው ያደረው።
ሌተናንት ኮሎኔል መንግስቱና ሌተናንት ኮሎኔል ተስፋዬ ሁለቱም ሌሊቱን ሁሉ የሚተኙ አይመስልም። ወይዘሮ ባንቺ ግን ደክሟቸው ይሁን በባላቸው ሰላም መምጣት ተደስተው ወደ መኝታ ክፍላቸው እንደገቡ የመኝታ ቤታቸው አካባቢ መብራቶቹን ሁሉ አጠፋፍተዋል። ከንጋቱ 12 ሰዓት ላይ የታላቁ ቤተ መንግስት የውስጥና የውጪ ጥበቃ የህዝቡን አይን እንዳይስብ ተብሎ ታንኮችና በአጥሩ ዳር ላይ ከውስጥ ወደ ውጭ የተጠመዱት መትረየሶች ሁሉ ወደ ውስጥ እንዲገቡ ተደረገ። አልፎ አልፎ ባለጎማ ታንኮች ብቻ ይመላለሳሉ። በዚያን ዕለት ሌተናንት ኮሎኔል መንግስቱ ወደ ግቢያቸው ሲገቡ ወይንም ከገቡ በኋላ አንዲት የጥይት ድምጽ ቢሰማ ኖሮ የከፋ ነገር ይፈጠር ነበር። በማግስቱ ጧት ላይ አዲስ ዘመን ጋዜጣና የኢትዮጵያ ሬዲዮ የጥቂት ጀነራሎችን መፈንቅለ መንግስት በሰፊው ሲያወሩ ተዋሉ። በተለይ አዲስ ዘመን ርዕሰ አንቀጹና የፊት ለፊት ገጹን ሙሉ በትላልቅ ጽሑፎች ጀነራሎቹን እያወገዘ አውጥቷል። አሁን በሌተናንት ኮሎኔል መንግስቱ ልብ ውስጥ የንዴትና የብቀላ ስሜት አቆጥቁጧል። 13ኛ በር እስር ቤት ከነ ወታደራዊ ልብሳቸው የገቡት ጀነራሎች ሁሉም ምንም አይነት ተደራቢ የሌሊት ልብስ አላገኙም ነበር። በዚያ ጭንቀትና ውጥረት ውስጥ የቤተ መንግስቱ ባለስልጣናት አንዲትም እራፊ ጨርቅ አልሰጧቸውም። ደግሞስ በማን ትዕዛዝ? ማንስ አዟቸው? ማን አዟቸው ነው ተብለው ከነሱ ጋር ቢደመሩስ? ከጧቱ 2 ሰዓት ላይ የግቢው ሰራዊት ሁሉ ቁርሱን በልቶ ወደ የስራው የተሰማራ ሲሆን ሌሎች ጀነራሎች ግን ቁርስ አልተሰጣቸውም ነበር። እንኳን ቁርስ ራትም ሳይሰጣቸው በቀመሱት ነበር ያደሩት። አሁን ሌተናንት ኮሎኔል መንግስቱ በሌተናንት ኮሎኔል ተስፋዬ ወልደ ስላሴ በኩል አንድ ምርጥ የምርመራ ቡድን አቋቁመው ቡድኑ ወደ ታላቁ ቤተ መንግስት በድሩ ልዩ ምርመራ ክፍል ውስጥ ተደራጅቶ እንዲገባ አዘዋል። ሌተናንት ኮሎኔል መንግስቱ በበኩላቸው በቴሌቪዥን ስለ መፈንቅለ መንግስቱ ለመላው ኢትዮጵያ ህዝብ መግለጫ ሰጥተዋል። ሌተናንት ኮሎኔል መንግስቱ በመግለጫቸው አንድ ልዩ ወታደራዊ ፍርድ ቤት እየተቋቋመ እንዳለና ጉዳዩን መርምሮ ውሳኔ እንደሚሰጥ በሰጡት ቃል መሰረት የምርመራውን ሂደትና የዳኞቹን ማንነት ለህዝብ በሬዲዮና ቴሌቪዥን ገለጹ። በዚህ መሰረት ሌተናንት ኮሎኔል ተስፋዬ ገብረ ኪዳን፣ ሜጀር ጀነራል አበራ ብሩ፣ ብርጋዴር ጀነራል አለማየሁ ስዩም የግራና የቀኝ ዳኞች ሲሆኑ ብርጋዴር ጀነራል ታጠቅ ታደሰ አቃቢ ህግ መሆናቸው ታወቀ። ይህ የምርመራ ቡድን እስከ ግንቦት 1981 ዓ.ም ድረስ ብዙ የረቀቁ ሚስጥሮችን ያወጣና የአቤቱ አለኝታ በመሆኑ ሌተናንት ኮሎኔል መንግስቱና ሌተናንት ኮሎኔል ተስፋዬ ወልደ ስላሴ እየተማመኑባቸው መጥተዋል። ሂደቱ ሁሉ ተጀምሮ የጥቂት ጀነራሎች ጉዳይ ሙሉ የግንቦት ወሩን ጨርሶ እየተጓዘ ነበር። ሌተናንት ኮሎኔል መንግስቱ አንድ ቀን መልካም ሐሳቢዎቹን ማየት ፈልገው ጀነራሎቹን በሙሉ በደርግ ጽሕፈት ቤት ሰብስቧቸዋል። መንግስቱም በሚያማምሩ ትናንሽ አይኖቻቸው አየት አድርጓቸው ሲያበቁ ለመሆኑ ምን አጎደልኩባችሁ? በዚህ ደሃ ሀገር ገንዘብና በደሃው ልጅ ላይ እንዳሻችሁ ትፈነጫላችሁ። ተዋጉ ስንላችሁ በመሃል ሆናችሁ ሰራዊቱን ሁልጊዜ ታስጠቁታላችሁ። የነሱ ሞት ሳያሳዝናችሁ እኔም በሰማይ ላይ ልታጋዩኝ ያስባችሁ። ምን አደረኳችሁ? ምንስ በደልኳችሁ? እንዳሻችሁ ስትኖሩ እንዳሻችሁ ስታደርጉ ቻልኳችሁ። በእኔ ላይ ይህንን ያህል ክፋት ማሰባችሁ እጅግ አሳዝኖኛል። የሆነው ሆኖ በተናጠል የማናገራችሁ ቀን ሩቅ አይሆንም። እስከዛው ግን እስቲ ሐሳባችሁ ምን እንደነበር ንገሩኝ። ደግሞ ሁሉም ሰራዊት ያልደገፈው በአንዲት ሰዓት በአንዲት ግቢ ውስጥ ይህን ያህል አመጽ ማድረጋችሁ ከማን ጋር ወገናችሁ ነው? ከሲአይኤ፣ ከወያኔ፣ ከሻቢያ ጋር ወይንስ ከደምሴ ቡልቶ ጋር ነው? እስቲ ንገሩኝ አሉ። ከጀነራሎቹ ውስጥ አንዳቸውም አልተናገሩም ነበር። ሌተናንት ኮሎኔል መንግስቱ በዝምታቸው ተናደው እናንተ ያለ ፍርድ ልትገሉኝ ነበር፣ እኔ ግን በፍርድ ገላቸዋለሁ አሉና ለመጧቸው አጃቢ ወታደሮች ውሰዷቸው የሚል ምልክት በእጃቸው ሰጡ።
አጃቢ ወታደሮቹ ሁሉም በእርጋታ እንደሄዱ ነግረው ጀነራሎቹ ሁሉ በተዝናና አረማመድ ወደ 13ኛ በር እስር ቤት ተመለሱ። አሁን በመላ ሀገሪቱ ውስጥ ያሉ ከፍተኛ መኮንን የሆኑት ሁሉ ነገርየው ነገ ከነገ ወዲያ ወደ እኔ ይመጣል ብለው በስጋት ተውጠዋል። በጦርነት ቀጠና ውስጥ ያሉ ተዋጊ የሰራዊት አባላትም አሁን ከምንጊዜውም በላይ በሁለት ሀሳብ ውስጥ ነበር ያሉት። አንድ ከፊቱ ያለውን የወያኔና የሻዕቢያን ጀሌዎች እንደሚደመስስ ሲሆን፣ ሁለተኛው ደግሞ ሁለቱ ወገኖች እርቀ ሰላም አውርደው ሰራዊቱ ሁሉ ወደ ቀዬው እንደሚመለስ ነበር የሚናፍቁት። ሁሉም በሰራዊት ውስጥ የታሰበው ሁሉ ሊሆንም ላይሆን ቢችልም ሌተናንት ኮሎኔል መንግስቱ ግን በአፋጣኝ እንዲሆንላቸው ከጉጉታቸው የተነሳ ሁሉንም ነገር በአስቸኳይ ይወስኑ ነበር። የጉዳዩ ዝርዝር ሁሉ ሌተናንት ኮሎኔል መንግስቱ በአዋጅ ባቋቋሙት ልዩ ወታደራዊ ፍርድ ቤታቸው በቤተ መንግስታቸው እየተካሄደ የነበረው ሐምሌ 1981 ወር ላይ ነበር። በዚህ ጉዳይም ለመነጋገር አንድ ቀን ሌተናንት ኮሎኔል ተስፋዬ ገብረ ኪዳንም ወደ ታላቁ ቤተ መንግስት ይመጣሉ። ሌተናንት ኮሎኔል መንግስቱም በደርጉ ክበብ ውስጥ ባለው ብቸኛ በረንዳ ላይ ተቀምጠው ሌተናንት ኮሎኔሉን ይጠብቃሉ። ሁለቱም ተገናኝተው ከተጨባበጡ በኋላ ሻይ ቡና ተባባሉ። በዚያ በረንዳ አካባቢ 3 የልዩ ኃይሉ አጃቢዎች ብቻ ሲቪል ልብስ ለብሰው ቆመዋል። ሁለቱ ሰዎች የሚያወሩት በግልጽ ይሰማል። ሌተናንት ኮሎኔል መንግስቱ ግን ከወትሮው የተለየ ነገር ነበር ፊታቸው ላይ የሚነበበው። ተስፋዬ፣ የእነዚህን ሰዎች ሁኔታ ምን ላይ ያደረሳችሁት? የግንባሩ ሰራዊት ደምሴ ቡልቶ ላይ ወስነዋል። ሌተናንት ኮሎኔል ተስፋዬ ገብረ ኪዳንም ብርጋዴር ጀነራል መድድ ንጉሴን ሜጀር ጀነራል አበራ አበበ አሳስተውት ይሆናል፣ ወይንም ሜጀር ጀነራል አበራ አበበን ብርጋዴር ጀነራል መድድ ንጉሴ አሳስተውት ይሆናል። ስለዚህ ለዚች ሀገር ደግሞ ቀደም ባሉት ጊዜያት ብዙ ነገሮች የሰሩት ሰዎች ሲሆኑና ምትክ ልናገኝላቸው ስለማንችል አንተም ነገሩን በእርጋታ ብታስበው መልካም ይመስለኛል። እነዚህ ሰዎች በእርግጥ ምክንያታቸው ሁሉ በአንተ አመራር ላይ ጠጠር ያለ ጥላቻ ነበር ያላቸው አሉ በድፍረት። ተስፋዬ፣ ከጡረታ ወደ ስራ እየመለስ ናቸው። ከጠሉኝ ደግሞ ፊት ለፊት መናገር ሲገባቸው ስንሾማቸው እኮ እየተደሰቱ ነው። ያንን ሁሉ ደሞዛቸውን ሲቀበሉ ይኖሩት ለምን ስራውን አልፈልግም አይሉም ነበር አሉ ሌተናንት ኮሎኔል መንግስቱ አንተ ያሰብከውና እነሱ ያሰቡት ተመሳሳይ ያልነበረ ስለሆነ አሁን ነገሩ ሁሉ ቀለል አድርገህ ብታየው ጥሩ ይመስለኛል አሉ ሌተናንት ኮሎኔል ተስፋዬ። በዚህ ጊዜ ሌተናንት ኮሎኔል መንግስቱ ሰውነታቸውን ልክ ጭሬ ወፍ እንዳረፈችበት ከብት ቅጥቅጥ አለና፣ ተስፋዬ፣ እንዴት ነው የምታስበውና የምትናገረው? እኔ እኮ ውሳኔውን ለህዝብ ይደርሳቸዋል ብዬ መግለጫ ሰጥቻለሁ። ስለዚህ በቶሎ ወስነህ እንዲገለጽ ፈልጋለሁ አሉ ቆጣ ብለው። መንግስቱ፣ ምን ብዬ ነው የምወስነው? በወስንስ እኔ ሞት ለወስንባቸው? ይልቁንስ አንተ በህዝቡ ዘንድ ፍቅር እንዲኖርህ ምረት አድርግላቸው አሉ ሌተናንት ኮሎኔል ተስፋዬ። ለነሱ ምረት አላደርግላቸውም። ስለዚህ ይህንኑ ቃልህን በሞት ላይ ተግባራዊ እንድታደርግ ይሁን። መንግስቱ፣ እኔ ይህን ነገር በይቅርታ ብታልፈው መልካም ይመስለኛል። ሰዎቹ ለዚህ ሀገር ብዙ የሰሩ ናቸው። ለምሳሌ ብርጋዴር ጀነራል ተስፋዬ ትርፌ በአፍሪካ ውስጥ ትልቅ ኢትዮጵያዊ ናቸው። ተስፋዬ፣ አንተም ከነሱ ጋር ነበርክ እንዴ? እንዲህ ለነሱ ግትር ብለህ የምትከራከረው? ተስፋዬ፣ በእርግጥ ውጪ ተምሯል፣ እኔም ተምሬያለሁ። ታዲያ አሁን ያንተ እንዲህ መሆን ምንድነው? አሉ መንግስቱ ተስፋዬ ትርፌ ማለት እኮ የሰባት ሰዎች አምሮ ያለው ኢትዮጵያዊ ነው። እናም ይቅርታ አድርግላቸው፣ የሞቱን ውሳኔ ይቅርበል። እንደዚህ ከሆንክማ እኔም ከነርሱ ጋር በወግንና ባብር ኖሮ እስከዛሬ በተልከሰከሰ ነገር ውስጥ አትኖርም ነበር መንግስቱ ብለው የቀረበላቸውን ሻይ እንኳን ሳይጨርሱት መኪናቸውን አስነስተው ከቤተ መንግስቱ ወጥተው ሄዱ። ሌተናንት ኮሎኔል መንግስቱ በዝምታ ውስጥ ሆነው የሌተናንት ኮሎኔል ተስፋዬን ሁኔታ በአድናቆት ይሁን በንዴት እያሰበ
ሳይስተናበታቸው በመሄዳቸው ክፉኛ አስደንግጧቸው ነበር። ምናልባት ለትላንት ኮሎኔል ተስፋዬ ገብረ ኪዳን ከነዚህ ሰዎች ጋር ቤተሰባዊ ስብሰባ ተቀምጦ መፈንቅለ መንግስቱን አድርጎብኝ ይሆን እንዴ? ይህ ሰውዬ ከነሱ ጋር ያለው ግንኙነት ድብቅና ስውር ይመስለኛል በማለት ፕሬዝዳንቱ በውስጣቸው ከራሳቸው ጋር መነጋገር ጀመሩ። አሁን ይህንን ሰውዬ የመሃል ዳኛ አድርጌ መሾሜ ላያስከስሳቸው ብሎም በነፃ ሊለቃቸው ይችላል። በነፃ ከለቀቃቸው ደግሞ የጦር አዛዦች ሁሉ መፈንጫ ሆናለሁ። እናም የግድ ተስፋዬን ማንሳት ይኖርብኛል። ካሁኑ ንግግሩ አንድ ትልቅ ስውር ነገር ያለው ይመስለኛል። ስለዚህ እሱን ከዳኝነቱ ወንበር ላይ ማንሳት አለብኝ ብለው ጠረጴዛው ላይ የነበረችውን ትንሽዬዋን ሬዲዮ መገናኛ አንስተው ወደ አፋቸው አስጠጉት። መስመር 2 አሉ መንግስቱ። መስመር 2 ግን ወዲያው መልስ አልሰጣቸውም ነበር። ብስጭት እንደማለት አሉና ወደ ግራውንድ ቴኒስ መጫወቻ አንድ አያት አድርገው ሲያበቁ አሁንም ሬዲዮኑን ብድግ አድርገው መስመር 2 አሉ። ወዲያው ካፋቸው መለስ አድርገው እየተመለከቱ ሳለ ይሰማኛል መስመር 1 ቀጥል የሚል ድምጽ መጣ። መስመር 2 ለጊዜው አላወኩትም ነበርና ወዲያው ሌተናንት ኮሎኔል መንግስቱ ኃይለ ማርያም ሬዲዮኑን ወደ አፋቸው አስጠጉትና እፈልግሃለሁ በአስቸኳይ አሁኑኑ ናልኝ አሉት። ያላየሁት መስመር 2 እሺ መጣው በማለት መለሰ። ከወንበራቸው ሳይነሱ ሲጠብቁት የነበሩት መስመር 2 ሌተናንት ኮሎኔል ተስፋዬ ወልደ ስላሴ መጡ። እንደተገናኙም ተያይዘው ወደ ደርጉ ጽፈት ቤታቸው አመሩ። ሌተናንት ኮሎኔል ተስፋዬ ወልደ ስላሴ ብዙ ቆይተው በመጨረሻ ላይ ወጡ። ሌተናንት ኮሎኔል መንግስቱ ውስጣቸው በነገር እየበገነ መፈንቅለ መንግስቱ ከተካሄደና ሌተናንት ኮሎኔል ተስፋዬ ገብረ ኪዳን ከተሾሙ ከ3 ወር በኋላ ሌተናንት ኮሎኔል ተስፋዬ ገብረ ኪዳን ተሽረው በመተካቸው ሜጀር ጀነራል አስራት ብሩ የመሃል ዳኛ ሆኑ። በተጨማሪ ሶስተኛ ዳኛ ኮሎኔል ሊቁ አለሙን በመሾም በእነዚህ ሰዎች የዳኝነት ብይን የጀነራሎቹ የሞት ውሳኔ የሌተናንት ኮሎኔል መንግስቱን ልብ ቅቤ ያጠጥቶታል። የወታደራዊ ልዩ ፍርድ ቤቱ ውሳኔ በፍየል ወጠጤ ታጅቦ ሲሰማ መላው የኢትዮጵያ ሕዝብ በእጅጉ አዘነላቸው። የዋለው መነጋገሪያ የነበረው የጥቂት ጀነራሎች የአሟሟት አዋጅ ነበር። የታላቁ ቤተ መንግስት ልዩ ፍርድ ቤት የሞት ቅጣት ሕዝቡን በእጅጉ ያስከፋ የሌተናንት ኮሎኔል መንግስቱ አይምሬ ቅጣት ነበር። ሌተናንት ኮሎኔል መንግስቱ በእነዚህ ምርጥ የሀገር ሰዎች ላይ የወሰዱት እርምጃ አብዛኛው የኢትዮጵያ ሕዝብ ከብደት ከልክፍት ወይንም ካለመማር ጋር ነው ያያያዘው። ምናልባትም ይህ ነገር ሌተናንት ኮሎኔል መንግስቱ ለእናታቸው ለወይዘሮ ብዙነሽ ወልደ አማኑኤል አንድ ወንድ ልጅ ስለነበሩና እናታቸው ሌላ ወንድ ልጅ ስላልወለዱ እርግማን ይሆን እንዴ? ወይንስ ኢትዮጵያ ወንድ አይብቀልብሽ ከተወለደም ጀግና ሆኖ አይደግብሽ የሚለውን አባባል እርሳቸው እንደ መፈክር ተጠቅመውበት ይሆን? ሌተናንት ኮሎኔል መንግስቱ በተለይም ከነዚህ ዓመታት በኋላ በሁሉም ዘንድ የተጠሉ ሆኑ። የወያኔና የሻቢያ ኃይሎችም የነዚህ ምርጥ ጀነራሎች ሞት ለትግላቸው የአሸናፊነት መንገድ ጠረገላቸው። ኮሎኔል ታምራት የፖሊስ አባል ሲሆኑ የነዚህ ጀነራሎችን ምርመራ ያዙት እሳቸው ነበሩ። ይሁንና ምርመራውን ሳያጣሩና የምርመራውን ውጤት ጨርሰው ሳያጠናቅቁ ጀነራሎቹ በሌተናንት ኮሎኔል መንግስቱ ግፊት ያለዳኝነትና ያለ ሕግ የሞት ውሳኔ የተወሰነባቸው ይመስለኛል። ይህንን ታሪክ ግን አንድ ቀን ሚስጥሩን የሚያውቁት ሰዎች ይጽፉታል ብዬ እተማመናለሁ። ለዛሬ በቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።